ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች የበጎ ቤተሰቦች እንዴት ናችሁ? ዛሬም አንድ ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ናታን እና ኤላ በተቀመጡበት መሲ ትመጣና አንተ እባብ፣ አንተ ጊንጥ ምን እየሰራህ ነው ከኔ ናታን ጋር ትለዋለች። ኤላን አልገባኝም የኔ እህት ምን ለማለት ፈልገሽ ነው? ማነው ጊንጦ ማነው እባቡ እያለ ቢያጣድፋትም በወሬ እሷ ግን ታንተ ውጭ እዚህ ማን እባብ አለ? አሁን ተነስና ሄድ ታጠገቤ ወይም ከናታን ስር ትለዋለች። እሱም ትስምኛለሽ የኔ እህት ናታን ያንቺ ጓደኛ ብቻ አይደለም የኔም ጭምር የኔም ጓደኛ ነው እያለ እሱም ይነግራታል። እሱ አይመለከትም። አሁን ሌላ ችግር ታይፈጠር ከዚህ ትሄዳለህ፣ ከዚህ ትጠፋለህ ወይስ ትቆያለህ ትለዋለች። እሱም በግልና መሄዱንስ እሺ ይሄዳለሁ፣ ነገር ግን በውስጥሽ ያለውን ምስጢር እንዳልዘረግፍልሽ ብሎ አስፈራርቷት በጆሮዋ ነግሯት ናታን ስር ጥርግ ይላል። ናታን ኤላ ካጠገቡ ሳይርቀው በፊት አሁን በጆሮዋ የነገርካት ምን ነበር? ምንድን ነው ያልካት? እኔ የማላውቀው ምስጢር አለ እንዴ? ለእኔ ለጓደኛሽ የሸሸግሽው ነገር አለ እንዴ? በማለት አፋጡ ይጠይቃታል። እሷን አይ ወዲህ ነው፣ ዝም ብሎ ነው ልጁ ታውቀው የለ ለፍላፊ ነገር ነው፣ በዛ ላይ አያርፍም፣ የሆነ ተልእኮ እንዳለው ድሮ መጠረጥረው ነበረ። ስለዚህ ቦታ ትስተው ላሁኑ ለነገረኝ ነገር ትልና ታድበሰብስበታለች። ብሎም እሷ ነገሩ በጣም ያብሰለስላትና ከዛን ወደ ሰብሊ ትሄዳለች። አንቺ ጊንጥ ደግሞ አንቺን ብሎ ጓደኛ አንቺን ያወቁበትን ቀን ነው እኔ የተጸየፍኩት። አንቺን ጓደኛ አድርጌ ያዝኩበትን ጊዜና ቀን ነው የጠላሁት ትላታለች። ነገሩ ስለምን እንደሚወራ ሰብል ምንም አልገባትም። ባከሽ እንዳልገባሽ አትሁኔ፣ ከአንቺ በላይ ነገሩን የገባው ሰው የለም። ለምንድን ነው ለኤላ ምስጢሬን የነገርሽው? እኔ ደግሞ ምስጢሬን ከአንቺ ውጭ ለማንም የነገርኩት የለኝም፣ የሚያውቅም የለም። ስለዚህ ለምንድን ነው ምስጢርሽን እዘረግፈዋለሁ ብሎ የሚያስፈራራኝ? ናታን ስር አንቺ ነግረሽው ነው አይደል ትላታለች። እሷም መሲ አንቺ ስለምታወሩ ምስጢር ምንም የገባኝ ነገርና የማውቀው ነገር የለኝም ትላታለች። መሲም እንድትላታለች ሰብሊን አንቺ አስመሳይ፣ እስከ ዛሬ ያስመሰልሽ ይበቃሻል። ከዚህ በኋላ ስታስመስል ዝም አልልሽም፣ እንድታስመስልብኝም አልፈልግም። ትሰሚኛለሽ? የኔና የአንቺ ጓደኝነት እዚህ ላይ ዛሬ አብቅቷል ትላታለች። እሷም ምንም ስለ ነገሩ ስላልገባት ደጋግማ ይቅርታ፣ እኔ ግን ምንም ነገር አልገባኝም፣ ደግሞ ምንም ነገር ያወራሁብሽም ይሁን የተናገርኩበትም አንዳች ነገር ምስጢር የለም። ስለዚህ ለምን አትረጋግም? ያለሽንስ እሱ ለምን አትነግሪኝም ምን እንዳለሽ ትላታለች። ትስምኛለሽ? አላልኩትም፣ አልነገርኩትም፣ አላወጣሁብሽም ምስጢርሽን የሚለው አማርኛ እኔ ጋር አይሰራም፣ አያስኬድሽም። ምክንያቱም አንቺ ኤላ ጋር ስትሆኝና ኤላን ስታገኝ የምትይውን የምትለቂውን ነው የምታጭው። ስለዚህ አትነግሪውም ብዬ እንዳስብሽ አትጠርጥሪኝ፣ አታስቢ ትላታለች። ምንም ማድረግ ስላልቻለች ታጠገቧ ተነስታ ጓደኝነታቸው እንዳበቃለትና እንድተቋረጠ አስጠንቅቃት አጠገቧም እንዳትደርስ መሲ ሰብሊ ጋር ትለያታለች። ሰብሊም እጅግ በጣም እያዘነች ወደ ኤላ ትሄዳለች። ኤላን በጥብቅ ታሳስበው እና ታስፈራረዋለች። እሱም አጠገቤ እንዳትደርስ አልሽኝ፣ አጠገብሽ አልደረስኩም፣ ርቀቴን ጠብቄ ለብቻ የሆኜ እያለውኝ አንቺ ነሽ የመጣሽብኝ። ስለዚህ ሀሳብሽና ፍላጎትሽ ምን እንደሆነ አልገባኝም ይላታል። እሷም እንዴት ትለዋለች? አንተ ነህ አይደል ለመሲ እኔ እናንተ የሆነ ሚስጥር እንዳወጣንባት ወይ ደግሞ እኔ ለአንተ የሆነ ሚስጥሯን እንደነገርኩ አስመሰለህ የነገርካት? ስለምን ሚስጥር? እሱም አልገባውም ነበረ ይላታል። ስለምን ሚስጥር ነው ይላታል። ናታንን እንደምታፈቅረው እሱ ብንን ይልና እንዴ ናታንን ታፈቅረዋለች እንዴ? እና አንተ ስለ የትኛው ሚስጥር ነበረ ልታወራ ያልከው? እኔማ ስለ ጋሽ ሹሜ ስለምታፈቅረው ስለ መምህሩ ነበረ አይላል። እሱም በጣም ትደናገራለች። አታውቅም ነበር ከዚህ በፊት ትለዋለች። ምስጢሩን ሳታስበው ወጣባት ማለት ነው። በፍርሃትና በድንጋጤ ወጥ ስላለች
እሱም አንድ መደራደሪያ ያቅርብላታል። ይህንን ሚስጥር በእኔና አንቺ ውስጥ እንዲቆይ ከፈለግሽ ስትሄጂ እኔ ሸኝሻለሁኝ፣ ደግሞም አጠገቤ እንዳትደርስ ማለት አትችም በሚል የሆነት ያስጠነቅቃታል። እንግዲህ የእነዚህ የልጆች መጨረሻ ምንድን ነው የሚለው መጨረሻ ላይ የምናየው ይሆናል። እስከዛው ላይክ እና ሰብስክራይብ እያደረጋችሁ ቆዩ። ሰላም